ጻዊ አንዱ ዓለም ጎሳ ዋኤጁኛኮ የተሰኘ አዲስ ስራውን በቅርቡ ሊለቅ መሆኑ ተገልጿል። የቀነኒን ጉዳይ ሶሻል ሚዲያ ላይ የያዛችሁ ሰዎች ተፈጸመባትን የግድያ ወንጀል እየተቃወማችሁ ያላችሁ ሰዎች ብልጥ ልጅ ያዞን ይዞ ነው የሚያለቅሰው የሚባለውን አባባል በጣም ነው የምወደው። ይሄ ልጅ ግን እሱ ነገር የገባው አይመስለኝም። በጣም ደብሮኛል፣ በጣም ከፍቶኛል። ቤተሰቦቼ ተስፋ ሰጥተው ተስፋዬን አጨልመውታል። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ጊዜና ሰዓት አቆጣጠር። እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁ። አብራችሁ እስከመጨረሻ እንድትቆዩ በትህትና እጠይቃችኋለሁ። አዲስ ከሆናችሁ ሰብስክራይብ እንዲሁም ይህንን ቪዲዮ ላይክ በማድረግ እንድትጀምሩና ሀሳብ ካላችሁ ኮሜንት ላይ ብትጽፉልኝ ደስ ይለኛል። እንግዲህ የዛሬ አጫጭር ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። አዶናይ አርባ ምንጭ ነው ያለው። እዛ ላይ ምን ገጠመው የሚል ጉዳይ እናያለን። እንዲሁም ደግሞ የቀነኒ ፍቅረኛ የነበረው ሰው አልበም ወይም ሙዚቃ ሊለቅ እንደሆነ ተሰምቷል። ይሄንን ተከትሎ ደግሞ እንግዲህ ብዙ ሰዎች ተቃውሟቸውን እያሰሙ ይገኛሉ ማለት ነው። ስለዚህ ጉዳይም እናያለን ማለት ነው። እንዲሁም ደግሞ ሌሎች ቪዲዮዎች አሉ። አብራችሁ ከቆያችሁ እነዚህ ጠቅለል አድርገን የምናያቸው ጉዳዮች ናቸው ማለት ነው። መልካም ቆይታ ይሁንላችሁ። በጣም ደብሮኛል፣ በጣም ከፍቶኛል። ቤተሰቦቼ ተስፋ ሰጥተው ተስፋዬን አጨልመውታል። እንደምታውቁት ሜሪ ቦንዳ የሰጠውን ቻሌንጅ ሁላችሁም ታውቃላችሁ፣ ሁላችሁም ተባብራችሁኛል። 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት እንሸልማለን ብለው ቻሌንጁን ከሞላውላቸው በኋላ አንድ ወንድሜ ይሄ ዕቃ 1.5 አያወጣም በባለሙያ እናሳይ ብሎኝ ትናንትና ባለሙያ ወስጄ አሳይቼው ነበር። ቤተሰቦቼ ባለሙያውን ሲያው ማለት ነው እንኳን 1.5 ይቅርና 300 ሺህ እንደማያወጣ ነገረኝ እና ዛሬ ልጄ ለመረከብ እጄ አናግሬያቸው ነበር። ሰደቡኝ፣ ቤተሰብ ተሳለቁብኝ፣ አወራቸው በፍቅር ሊሰሙኝ ፈቃደኛ አይደሉም። ቤተሰቦቼ እናንተም የተባበራችሁኝ 1.5 የሚያወጣ ቻሌንጅ ያሸንፋል የወንድማችን ይቀየር ብላችሁ ነበር። ነገ ተቀይሬ እኔም ቤተሰቦቼ እናት አባቶቼን አግዛለሁ ብዬ ነበር ቻሌንጁን አክሴፕት ያደረኩት። ነገር ግን እነሱ ድራማ እየሰሩ ነው። ቤተሰብ ፍትህ ይገባኛል፣ ፍትህ ሊሰጠኝ ይገባል። የኢትዮጵያ ሕዝብ አይታችሁ ዝም አትበሉ፣ ፍርዴን ስጡኝ። በቃ እናንተ ፍረዱኝ። ድሀ ስለሆንኩ ነው እንደ እኔ የሚቀለድብኝ። በጣም ደብሮኛል። ይህ ልጅ እጅግ በጣም መነጋገሪያ ሆኗል። በዚህ 2 ቀን ውስጥ ምንድነው እንግዲህ ያጋጠመው የሚለው ነገር አንዳንድ ቪዲዮዎችን እናያለን። እንዲሁም ደግሞ ሰዎች የሰጡትን አስተያየት አለ፣ እነሱን እኔና ሁላችንም ለመፍረድ እንዲመች ማለት ነው። እስኪ አንዳንድ ቪዲዮዎችን ተመልክተን እንመለስና ሀሳብ እንሰጥበታለን ማለት ነው። ምናልባት አይታችሁት ይሆናል ብዬ አስባለሁኝ ይህንን ቪዲዮ ማለት ነው። እንግዲህ የሜሪ ቦንዳን ቻሌንጅ ማን እንዳሸነፈ ታውቋል። የሜሪ ቦንዳ ያለው አካውንት ላይ 100,000 ፎሎወር ከጨመረ የ1.5 ሚሊዮን ብሩን ቦንዳ ቤት ይሰጠዋል። በዛ ላይ ደግሞ ከነከስተመሩ ታውቃላችሁ ማን ያሸነፈ ይመስላችኋል? እስቲ ገምቱ። ለማንኛውም በጣም ብዙ ቪው በማግኘት ይህንን ቻሌንጅ እንዲሰጠው ያሸነፈው በረከት ሊስትሮ ሲጠርጋ ሳምሮ ነው። ቲክቶክ ስሙ እንደዛ ነው የሚለው። በ7 ቀን ውስጥ ከተሰሩ ቪዲዮዎች የሱ 1.8 ሚሊዮን በመታየት አንደኛ መሆን አስችሎታል። ስለዚህ ቻሌንጁን ለሱ ነው የምንሰጠው። አላወቀም። አሁን እንነግረዋለን ማለት ነው። እንደውለለት ሪአክሽኑን አብረን ያያለን። ሄሎ ወይ ሰላም፣ እንዴት ነህ? በረከት ነህ? ህሊና እባላለሁ ከቲክቶክ ወይም ደግሞ ከሜሪ ቦንዳ ነው የምደውልልህ። ህሊና ሰላም ነሽ? ደህና ነኝ። እንዴት ነህ? ደህና ነህ? 100,000 ፎሎወር መጨመር ነው። እሱን ኦፖርቹኒቲ ደግሞ አንተ ነው ያሸነፍከው። በሰባቱ ቀናት የአንተ ቪዲዮ ነው በደንብ ብዙ የታየውና እንኳን ደስ አለህ። 1.5 ሚሊዮን ብሩን ቦንዳ ቤት ከነቃው ከናሻንጉሊቱ አንተ ነው የምትወስደው ማለት ነው። ብዙ ቪው ያለው ሰው ያው ቻሌንጅ ይሰጣዋል። እኛ ጋር መተህ ዲል ካረግንበት ቀን ጀምሮ 100,000 ፎሎወር እንዳስገባህላት ያው እናስረክብሃለን ማለት ነው። ቁልፍህን ትወስዳለህ። አራይ ከብደኝ ህዝብ ከኔ ጎን ነው። እንግዲህ እቺ እህታችን ቻሌንጁ እንደዚህ ብላ ነበረ ያስጀመረችው። ከዛም በኋላ ደግሞ የነበሩትን ቪዲዮዎች ላሳያችሁና ሀሳብ እንሰጥባችኋለን ማለት ነው። ዛሬ ፋይናሊ ሱቁን ልናሳየው ነው። ሱቁም እንደሚመስል እስካሁን በረከት አላየውም። እንግዲህ እርግጥ ላይ ነው ቤተሰብ ለሱቅ ከዚህ በኋላ
የእውነት ቤተሰብ እግዚአብሔር እኔ ምን እንደምላችሁ አላቅም። በመጀመሪያ እግዚአብሔር ይመስገን። የእውነት ይሄ ለኔ በጣም ትልቅ እድል ነው። በጣም ደስ ብሎኛል። ደስታዬ ከልክ በላይ ነው። ምን እንደምል አላቅም። መላ ኢትዮጵያ ሕዝብ በጣም ከልብ ያመሰግናለሁ። እንደነገርኳችሁ ነው ቅድም ቤተሰብ ሁላችሁም ፎሎ አድርጉና 100 ሺህ ጨምሩ። ሱቄን ልረከብ ታደርጉታላችሁ። ተማመንባችኋለሁ። ብልጥ ልጅ ያዘውን ይዞ ነው የሚያለቅሰው የሚባለውን አባባል በጣም ነው የምወደው። ይሄ ልጅ ግን እሱ ነገር የገባው አይመስለኝም። ሶ ምንድነው የተፈጠረው? ሜሪ ቦንዳ ቻሌንጅ አዘጋጅታ 100 ሺህ ፎሎወር ከጨመረላት ከነበራት ላይ ሙሉ ሱቁን 1.5 ሚሊዮን ብር ያወጣል ብላ ያሰበችውን ሱቅ ላሸነፈው ሰው ልትሰጥ ማለት ነው። እና ይሄ ልጅ አሸነፈ። ሶ ካሸነፈ በኋላ መጥቶ በሚረከብበት ሰዓት ባለሙያ ይዞ ሄደና ባለሙያው ደግሞ ሱቁን አይቶ ንብረቱ በአጠቃላይ ከ300 ሺህ ብር በላይ አይበልጥም እንጂ 1.5 ሚሊዮን ብር አይሆንም አለው። ባለቤቷ ግን ያወጣችለት ዋጋ 1.5 ሚሊዮን ብር ነው። ታዲያ በጣም ብዙ ሰው እዚህ ላይ ሚስ አንደርስታንድ እያደረገ ስለሆነ ላስረዳችሁ ብዬ ነው። ምክንያቱም በጣም ብዙ ሰው አልሰጥም ብላ የከለከለችው ምናምን ነው የመሰለው እና ልጅቷም ካለባት ፕሬሸር ይመስለኛል አካውንቷ ዲአክቲቬት አድርገዋለች። ግን ምን አለ መሰላችሁ ልጅቷን አንደርስታንድ ማድረግ ያለባችሁ ነገር ለአንድ ሱቃችሁ እንደ ባለ ሱቅ ማለት ነው ለሱቃችሁ የምትሰጡት ዋጋ አለ። ውስጡ ካለው ንብረት ባለፈ ለቦታው ለምዷል አልለመደም አዲስ ቦታና የለመደ ቦታ አንድ እኩል አይሸጥም። አንደኛ ሁለተኛ ነገር ደግሞ ቁልፉን የባለቤትነት የሱቁ ባለቤት ከዛ በኋላ እሱ ነው የሚሆነው። ታዲያ እሱ በሙሉ ቻርጅ ይደረጋል እንጂ ውስጡ ያለው ንብረት ብቻ አይደለም 1.5 ሚሊዮን ብር የሚሸጠው ማለት ነው። እና እሷ ለነጋዴ ብሸጠው 1.5 ሚሊዮን ብር የሚያወጣልኝ ሱቄ ነው ብላ ያመነችበትን ሱቅ በቻሌንጅ 100 ሺህ ፎሎወር ከተጨመረላት ላሸነፈው ሰው በነፃ ልትሰጥ ማለት ነው። ያው ብሩ 1.5 ሚሊዮን ብር ያወጣል ያለችው ውስጡ የተደመረውም ከዛም በኋላ ገበያው የታሰበው ከዛ ደግሞ ከቦታው አንፃር ቦታው አስፋልት ዳር ነው፣ ቆንጆ ቦታ ነው ለንግድ ማለት ነው። ታዲያ ይሄ ልጅ ግን ውስጡ ያለውን ንብረት ብቻ ነው ያስቆጠረውና ከ300 ሺህ ብር በላይ አይበልጥም ማለት። አንደኛ እቃው ውስጡ ያለውን ነገር በሙሉ ሰብስቦ ሊሸጠው ካላሰበ በስተቀረ ሊሰራበት ከሆነ የለመደ ቦታ በምንም ያዋጣል እንኳንና እንደዚሁ በነፃ ተሰጥቶ ማለት ነው። አስፋልት ዳር የሆነ የለመደ ቦታና ከጀርባ ያለ ቦታ ወይ አዲስ ቦታ እኮ ስንከራይ ራሱ በጣም ይለያያል ገንዘቡ አይደለ? ስለዚህ የለመደ ቦታ እሱ ሊሰራ ሊለወጥ ያሰበበት ቦታ ከሆነ ንግድ ፈቃዱን ራሱ ቀይሮ ሌላ ነገር መስራት መሸጥ ይችላል ቦታውን ለቦታው እንኳን ማለት ነው። ሌላው ደግሞ በጣም የተቸገረ ሰው ማለት ነው ምንም ምርጫ የሌለው ሰው የትኛውንም አይነት ነገር ይቀበላል ብዬ ነው ማስበው። አንደኛ ተቀብሎ ከዛ በኋላ ኮምፕሌን ቢያደርግ ይሻላል እንጂ አልቀበልም እምቢ ብላኛለች ብሎ ሙሉ ለሙሉ ሪጀክት አይደረግም። ምክንያቱም በነፃ ነው ይሄ ሰውዬ ይሄንን ሱቅ ተረከበን እየተባለ ያለውና ሚስ አንደርስታንድ ላረጋችሁ ሰዎች ነው ይሄንን እየሰራው ያለው። ለሱም ደግሞ ቢሆን ብልጥ ልጅ ያዞን ይዞ ነው የሚያለቅሰው። ተቀብለ ከዛ በኋላ ብትከራከር ወይ ደግሞ ሌላ ሀሳብ ብትቀይር ምናምን ነገር ይሻላል ባይ ነኝ። ምክንያቱም ማን ያደርጋል በነፃ እንደዚህ አይነት ቦታ መስጠት። እና ደግሞ አይታችሁታል ላይቭ ላይ 1.5 ሚሊዮን እንደማያወጣ ከተነገረው በኋላ እኔ ሱቁን ነው ያልኩት ሱቁ 1.5 ሚሊዮን ያወጣልኛል ስትለው ከሆነ ብሩን ስጪኝ የሚያወጣልሽ ከሆነ ብሩን ስጪኝ አለ። ሊሸጡ አስቦ ይሁን እግዚአብሔር ያውቀው። ግን ደግሞ እሷ ሱቁን ነው ሰጣለ ያለችው። ሰርቶ መለወጥ መሸጥ ምንም ማድረግ የራሱ ኦፕሽን የነበረው ሙሉ ለሙሉ ሱቁን አሳልፋ ሰጥቷለች። ይሄ ጥሩ ፕሪቪሌጅ ነው የነበረው፣ ግን ልጁ ያወቀበት አይመስለኝም። ያው ሚዛናዊ እንሁን ልጅቷ ላይ ሙሉ ለሙሉ አንውረድባት ለማለት ነው እንጂ በደሃ ልፋት ተቀልዶ ምናምን አይመስለኝም እኔ እንደኔ። ሌላው ደግሞ ያው ፌስ የሆነችው ቲክቶከር ወጣ መልስ እስከምትሰጥ ድረስ ብዙ ጀጅ አታድርጉ ቶሎ ብላችሁ። እኔ እንደዛ አይመስለኝም ነገሩ ማለት። እዚህ ልጅ ላይ ከባድ የሆነ ማጭበርበር ነው ደረሰበት። እንግዲህ እንደሚታወቀው ሜሪ ቦንዳ አንድ ቻሌንጅ አውጥቶ ነበር ማለት ነው። ይህ ቻሌንጅ ምንድነው? 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት በቪው እና በላይክ የበለጠ ሰው ያንን የ1.5 ሚሊዮን ብር ቦንዳ እናስረክባለን ብሎ ቃል ገብቶ ነበር ማለት ነው። እንግዲህ ይህ ቻሌንጅ ብዙ ሰዎች የተወዳደሩ ሲሆን ነገር ግን በረከት ሚስሮ ማለት ነው የዚህ ቻሌንጅ አሸናፊ ሆኖ ነበር ማለት ነው። ነገር ግን ተጭበርብሯል ማለት ነው። እንግዲህ በረከት ራሱ እንደተናገረው ማለት ነው ቤቱን ሊያስረክቡት እያሳዩት ምናምን ነገር ነበር። ከዛ አንድ ጓደኛዬ 1.5 ሚሊዮን አያወጣም የቦንዳ ቤት ምናምን ሲለኝ ተጠራጠርኩና ባለሙያ አምጥቼ ሳስገምተው ቤቱ ከ300 ሺህ ብር በላይ አይበልጥም። በዚህ እነሱን ምንድነው ጉዳዩ ብዬ ላናገራቸው በሄድኩበት ሰዓት ተላላጡብኝ፣ ሙድ ያዙብኝ ብሎ ቪዲዮ ሰርቷል ማለት ነው። እርግጠኛ ነኝ እናንተ ያሰባችሁበት መንገድ እኛ ከባዶ ነው ምንም ሳያደርግ ነው የሰጠነው ብላችሁ ታስቡ ይሆናል ማለት ነው። ስጦታ አይደለም ጋይስ፣ የሰጣችሁ ስጦታ ሳይሆን ተወዳድሮ ብዙ ልመና አድርጎ በዚህ ሰበብ ብዙ ሰዎችን አስጨንቆ ነው ይህንን ውድድር ያሸነፈው ማለት ነው። አንድ ውድድር 1.5 ሚሊዮን ብር ቦንዳ ቤት ነው እንሰጣለን ያላችሁት ምንድነው 300 ሺህ ብር። እዚህ ይህንን ቪዲዮ ሁላችሁም ኮፒ ሊንክ ሼር እያደረጋችሁ ማለት ነው
ለራሳቸው ለሜሪ ቦንዳ አድርሱልኝ። ካልሆነ ደግሞ ማለት ነው ወደ ህግ መሄድ መቻል አለበት። እዚህ ጉዳይ ላይ ጠበቃዎች ልትገቡ ይገባል ማለት ነው። የዚህ ልጅ ላብ እናስመልስለት መልእክታችን ነው። በዚህ ላይ አሳብጡበት። እዚህ ቪዲዮ ላይ እንግዲህ እጅግ በጣም መነጋገሪያ ነበረ፣ ዛሬና ትላንት ማለት ነው። እንግዲህ እንደተመለከት ነው ቪዲዮዎቹ እሷም ጋ ያለ ስህተት ያለ አይመስለኝም። እሱ እንደተናገረው ከሆነ ደክመዋል፣ ብዙ ሰዎችን አስቸግሯል፣ የሰው ፊት ገርፎት ነው ይሄንን ቻሌንጅ አሸንፎ ለዚህ የበቃው። ያ ደግሞ ያ ሽልማት ቃል የተገባለትን ሽልማት የግድ ማግኘት አለበት። ይህ እንግዲህ ምናልባት በህግም ሊያስጠይቃት የሚችል ጉዳይ ነው፣ ልክ ሆነ ካልተገኘ ማለት ነው። በሷ ጎን ያለው ነገር ደግሞ እንግዲህ ቀደም ብለን ያየናት እህታችን እንደተናገረችው ከሆነ እንደዚህ አይነት የቢዝነስ ቦታዎች ሲሸጡ እንዴት ነው የሚሸጡት? የቁልፍ አለ፣ የንብረት አለ፣ ብዙ ነገር አለ። የሷ የለፋችበት የቤቱ ምናልባት እድሳት አድርጋበት ሊሆን ይችላል ያ ቤትና ብዙ ወጪ ከ1.5 ሚሊዮን ሊደርስ የሚችል ምናልባት ግምት ሊኖር ይችላል እዛም ቤት ማለት ነውና ቀደም ብለን ያየናት እህታችን እንደተናገረችው የሷ ትክክል መስሎ ይሰማኛል ማለት ነው። ምክንያቱም ልጁ ያልገባው ያልተረዳው ነገር ያለ ይመስለኛል። በእርግጥ ልጁ ቀለል አድርጎ ማየት ነበረበት ብዬ ነው እኔ ማስበው። ምክንያቱም ይህ ነገር ትልቅ እድል ነው። በ7 ቀን ውስጥ ይሄንን ነገር አግኝቷል፣ የሰው ፊት አይቷል። ልክ ነው። ነገር ግን ይሄንን እድል ማግኘቱ ለሱ በረከት ነው። እሱ አሜን ብሎ ተቀብሎ ይሄንን ነገር ቢሰራበት ጥሩ ነው ብዬ ነው ማስበው እኔ። ምክንያቱም እንደ ትልቅ ነገር እንደተበደለ አድርጎ ነው እያወራ ያለና ልክ አይመስለኝም ይሄንን ነገር። ይሄንን እድል ማግኘቱ ራሱ እጅግ በጣም ትልቅ ነገር ነው ብዬ ነው ማስበው። ቪዲዮ ላይ እንዳየናቸው ልብሶቹ አሉ፣ ዋጋቸው አላቃቸውም። ነገር ግን ምናልባት የልብሶቹን አይተን የቤት ኪራዩን አይተን የቁልፍ አይተን የንግድ ቦታው አካባቢ አይተን ስንመለከተው ስንት ያህል ብር ሊያወጣ ይችላል ብሎ ማሰብ ጥሩ ነው ብዬ ነው ማስበው። ወንድማችን ደግሞ ይህንን ነገር ለትልቅ ነገር አይቶ ማሳደግ ይችል ነበር። ምናልባት እርግጠኛ ነኝ የቤት ኪራይ የ2 የ3 ወርም ሊኖረው ይችላል እና የሱ ትልቅ ስህተት እዚህ ላይ ያለ ይመስለኛል። ነገር ግን ይህ ወንድማችን ማድረግ የነበረበት ምናልባት አንዳንዴ ችግራችን የሰው ችግር ምንድነው? እንሰስታለን። የሆነ ነገር ሲመጣ በጣም እንሰስትና ወደም አላስፈላጊ የሆኑ ነገሮች እንሄዳለን። ይሄንን ወንድማችን ይሄንን ችግር ነበር ያዩበት ማለት ነውና እዚህ ላይ ያላችሁን ሐሳብና አስተያየት ምን ይመስላል? እኔ እንደዛ ነው የምረዳው። ልጁ ቢረጋጋ ቢያስብበት ተመስገን ቢል ጥሩ ነበረ ብዬ ነው የማስበው። ከደከመው አንጻር ማግኘት አለበት፣ የተነገረውን ቃል የተገባለትን ገንዘብ ማግኘት አለበት። ነገር ግን ደግሞ ይሄንን የተገኘው እድል ቢጠቀምበት ጥሩ ነበረ ብዬ አስባለሁኝ። ሞራሉ እንዴት ነው ሊሰበር የሚችለው? እኔ እንጃ የቸኮለ ይመስለኛል ለመለወጥ። እቺ ገንዘብ ለማግኘት እቺ ሊስትሯን ለመጣል የተቻኮለ ይመስለኛልና ሐሳብና አስተያየት ካላችሁ እዚህ ላይ መጻፍ ትችላላችሁ ማለት ነው። ሰው አላግባብ እንደዚህ ማዋረድ ጥሩ ስላልሆነ ማለቴ ነው። ወደ ቀጣይ ቪዲዮ ላሸጋግራችሁ። ወደ የቀነኒ ፍቅረኛ የነበረው ሰው ድምፃዊው ስለሱ አንድ ቪዲዮ እኔና ሐሳብ እንሰጥበታለን። በዚህ ሰዓት ድምፃዊ አንዱዓለም ጎሳን አስመልክቶ አዲስ መረጃ ተሰምቷል። ድምፃዊ አንዱዓለም ጎሳ ዋኤ ጁኛኮ የተሰኘ አዲስ ስራውን በቅርቡ ሊለቅ መሆኑ ተገልጿል። ከብዙ ጊዜ ቆይታ የቀነኒን ጉዳይ ሶሻል ሚዲያ ላይ የያዛችሁ ሰዎች፣ ተፈጸመባትን የግድያ ወንጀል እየተቃወማችሁ ያላችሁ ሰዎች ይሄ ዘፈን ሲወጣ መውጣቱ አይቀርም። ባይዘዌ በሚሰብር ሁኔታ በቃ ህይወት ይቀጥላል። እሷም ሞታለች። ቤተሰቦቿን ባዶ እጃቸውን እያጨበጨቡ ነው። እሱም ህይወቱን ሊቀጥል ነው፣ ካሪየሩን ሊቀጥል ነው፣ ስራውን ሊቀጥል ነው፣ ዘፈኑን ሊቀጥል ነው። ከዚህ በፊትም ብየዋለሁ። ይሄ ሰው ምንም እንዳልተፈጠረ ህይወቱ ይቀጥላል። ትንሽ ቆይቶ አልበም ቢያወጣ
ሰው ያንን ሙዚቃ ይሰማለታል። ክለቦች ና ዘፈንልን ብለው ቢጋብዙት ሰው ሄዶ ዘፈኑን ያዳምጥለታል። ይህንን ሰው በጣም የሚፈልገውንና የሚወደውን ሙያ መንጠቅ እንችላለን። ባይ ዘ ዌይ እንደ ማህበረሰብ ማለት ነው። ያ እንዲሆን ግን ማህበረሰቡ ስለ ሴቶች መጨነቅ መጠንቀቅ አለበት። ለሴቶች ጥቃት ቅድሚያ መስጠት አለበት። ከማንነቱ እስከ ሙያው ሊከበርም ልናስታውሰውም አይገባም። መንግስት ባይቀጣው ማህበረሰብ ሊቀጣው ይችል ነበረ። ይሄ ማህበረሰብ ስለ ሴቶች የሚጨነቅ ቢሆን ኖሮ እዚህ ጋር በቃ የሚበላይ ነገር እሱ ነው። መቅጣት ይችል ነበር ማህበረሰቡ። ይሄንን ሰው ሊያገለው ይገባ ነበር። ግን በእርግጠኝነት ትንሽ ያረሳሱንና ትንሽ 1-2 ዓመት ይቆዩና ፖስተሩን በየቦታው ይበትናሉ፣ አልበም ያወጣሉ፣ ይጋበዛል በየመድረኩ። ሰዎችም ማህበረሰባችንም ያንን ሙዚቃ ያዳምጣል፣ ሄዶ ይሳተፍለታል። ግን አሁን ላስጠነቅቃችሁ የምፈልገው ነገር ምንድን ነው? እባካችሁ ይሄንን ጉዳይ ለመቃወም ሶሻል ሚዲያ ላይ ስትመጡ የሚለቃውን ዘፈን ሳውንድ እያደረጋችሁ ቪዲዮ እንዳትሰሩ፣ በፍጹም እንዳታደርጉት። ያንን ነገር ሞር ዘፈኑን ፕሮሞት ማድረግ ነው። የተፈጸመባትን ወንጀል እየተቃወምን የሱን ስራ እንዳናስተዋውቅለት መጠንቀቅ አለብን። ባለን አቅም፣ ባለን ጉልበት፣ ባለን የአቴንሽን ከረንሲ ዘፈኑ ስኬታማ እንዳይሆን ለማድረግ ነው መጣር ያለብን። የቀነኒ ጉዳይ እንግዲህ የምናውቀው ጉዳይ ነው። ይህ ሰው ደግሞ እንግዲህ አንዱዓለም ድምፃዊ ነው። በአሁን ሰዓት እሱ ብዙ ሰዎች የእሷን መገደል ከእሱ ጋር አያይዘው እሱን በህግ እንዲጠየቅ ይፈልጋሉ። እኔም የምፈልገው ጉዳይ ነው። ምናልባት ብዙ ከምናያቸው መረጃዎች አንጻር እንግዲህ እሱ ሊሆን ይችላል ተብሎ ይጠረጠራል ማለት ነው። ምናልባት በህግ እንኳን አልተረጋገጠም፣ ነገር ግን ብዙ ሰው ይህንን ነገር ነው የተቀበለው ማለት ነው። እና እንግዲህ ይህ ወንድማችን ሙዚቃ ሊሰራ እንደሆነ ተዘርግቷል ማለት ነው። ዜናዎች እየተሰሩ ነው ያሉት። እና እንግዲህ እዚህ ላይ ያላችሁ ሀሳብ ምንድን ነው? እኔ እጅግ በጣም ነው የምቃወመው። ምክንያቱም አሁን ይሄ ሰው ዘፈን ይሰራል፣ ከዛም በኋላ ደግሞ የሱ ጥሩ ነገር እየተወራለት ይሄ የእህታችን ቀነኒ ጉዳይ ሊያስረሳው የሚችል ጉዳይ መስሎ ይሰማኛል ማለት ነው እኔ። ስለዚህ ይህንን ነገር ምናልባት በህግ እንኳን ባይሆን በሰው ትብብር ግን ይህ ሰው ሙዚቃው እንዳይደመጥ እና እሱ እንዲገባው ማድረግ ያለበት ይመስለኛል። የእናንተ ሀሳብ እዚህ ላይ ምን ትላላችሁ? የጆርዲ እህታችን ትክክለኛ ንግግር ይመስለኛል፣ ትክክለኛ ሀሳብ ያቀረበች ይመስለኛል። እና እንግዲህ ከመንግስት ብዙም የምንጠብቀው ነገር እንደሌለ ነው እህታችን ጆርዲ የተናገረችው። እኔም ይህንን ሀሳቧን እጋራለሁኝ ማለት ነው። እንግዲህ ይህንን ይመስላል ማለት ነው። ይህ የአዱኛ ጉዳይ ማለት ነው። ፍትህ ለቀነኒ ማለት እፈልጋለሁኝ በዚህ አጋጣሚ። ለሷ ነፍስ ይማር፣ ለቤተሰቦቿ ለወዳጆቿ ደግሞ እንግዲህ መጽናናትን እመኛለሁኝ ማለት ነው። ፍትህ ለቀነኒ። እዚህ ላይ የእናንተ ሀሳብና አስተያየት ማስቀመጥ ትችላላችሁ ማለት ነው። ወደ ቀጣይ ቪዲዮ ላሸጋግራችሁ። ወንድማችን አዶናይ አርባ ምንጭ ነው ያለው። እዛ ምን ገጠመው የሚለው ደግሞ እንግዲህ አብረን ሆነን እናያለን። የመጨረሻ ቪዲዮ ይሆናል ማለት ነው። አርባ ምንጭ መተናል እንግዲህ እኔ አዶናይ እየገረመኝ ያለው ነገር ምን እንደሆነ ታውቃላችሁ አይደለ? ምናልባት ከወራት በፊት አዶናይን ለመጣል ብዙ ሰዎች ሲናገሩ ሲጽፉ ነበረ። እሱን ሞራል ለመስበር ማለት ነው። እንግዲህ አዶናይ ከሰራው ስራዎች አንጻር መመስገን መከበር የሚገባው ሆኖ ሳለ ነገር ግን ወረተኛ የሆኑ ሰዎች አዶናይን ለመጣል ብዙ ለፍተዋል ማለት ነው። እና ወንድማችን አዶናይ እንግዲህ እንደምትመለከቱት በራሱ ጥረትና በወዳጆቹ አጋዥነት
እንደዚህ አይነት ቪዲዮዎችን እየሰራ ይገኛል ማለት ነው። ዝናውንም ተወዳጅነቱንም እንዳስከበረ ማለት ነው። እና እንግዲህ እስኪ እንየውና ሀሳብ እንሰጥበታለን መጨረሻ ላይ። This one is open air, that's why. If you want to content is better. I love this one, bro. Thank you. ሰላም ጤና ይስጥልኝ። እነዚህ ልጆች ተመልከቷቸው እስኪ በእናታችሁ። ኔክሶ የኔክሶ በጣም ነው የሚገርመው። በምንድን ነው የተቀባችሁት? በቀለም ዋው በጣም ነው የሚያምረው። ታባቱ ጋይስ ዛሬ ኔክሶ ጊቭአዌይ እናደርጋለን። ሎኬሽን እጽፍላችኋለሁ በኋላ በማስገባ ቪዲዮ። አንተ ወዴት ነው የሚሄደው? እና አሪፍ እሺ። እንግዲህ ጋይስ የነበረኝ ቆይታ ይሄንን ይመስላል። ሀሳብና አስተያየት ካላችሁ ኮሜንት ላይ ብትጽፉልኝ ደስ ይለኛል። ሁሉም ጋር እንዲዳረስ ደግሞ ላይክ አድርጉ። ሀሳብ ካላችሁ ኮሜንት ላይ እንድትጽፉልኝ እፈልጋለሁኝ ማለት ነው። እንግዲህ የነበረኝ ቆይታ ይሄንን ይመስላል። አዶናይ ወንድማችን ፕሮግራምህ ጨርሰ በሰላም ወደ መኖሪያ ቤትህ እንድትመለስ ጸሎቴ ነው ማለት ነው። የነበረኝ ቆይታ ይሄንን ይመስላል። ሰላም ጤና ይስጥልኝ።